እመኔን ግን እገላታለሁ አንቺ ካዲ ራስ ሻንሽ አንተ ሁለት ባልና የ5 አመት ልጅ እንዳለሽ ወይኔ ቹሻስ በላች ይገላታለሁ እንጂ ነው ገልሻለሁ ያንን ደምጥምጣ እደምጥምጣ ገላታ አሁን ላይ አይ ቲንክ 4 ወይ 5 አመት ይሆናል የ5 አመት ልጅ አላት ሄደናውን ታስከባት አይኖ ማየት አልፈልግም እመኔን ግን እገላታለሁ አንቺ ካዲ ራስ ሻንሽ አንተ ምን ታረጋ መጣት ደሞ ብለሽ ቤቴ መጣሽ አይደለ ምን እንደነገረችኝ ታውቂያለሽ እያለች ያለው ነገር እውነት ነው ሁለት ባልና የ5 አመት ልጅ እንዳለሽ ወይኔ ቹሻስ በላች ይገላታለሁ እንጂ ነው ገልሻለሁ ሌላስ ምታረጂ አንቺ እናትሽ ቀቀሽ ቋንዴ ረፊ አንዴ ለቀቀኝ በእናትህ ለእናትሽ በቀስ አንቺ ፍሬውት ነይ ተነሽ አንቺ ገልሻለሁ ጳውሎስን ይዘነው እንመጣለን እዚሁ ጠብቂን አንተ ራስ አለቀም በቃ እዚሁ ጠብቂን ትንሽ አሟልና ወሰድ መለስ ሰረጓል እኔ አያመኝ ኤደንስ ኤደን የት ነው ያለችው ተረጋጋኝ ኤደን የት ነው ያለችው አው ማታውቁት ነገር አለ ብዙ ነገር አለ እኮ ብዙ ነገር ተቀመጥሽ ተቀመጥሽ ምንም እንደምቀመጠው ያንን ኤደን ተገላታ ዛሬ አለቃት ከከየ ልሰራ መጣ ከዚሁላ በተዋለ ልሰራ መጣ ለከከኛ አትምንም ማያገባ ለራይ እኮ ተራሪ አረ ተረጋግቻለሁ ቁጭ በል ማናችሁ ግለላንተ ትምርቴን አቁሜ ቀን ስራ እየሰራው ማታ ደግሞ ገለይ መሸጥ ነበር በቃ በሰዓቱ አንድ ደስተኛ መሆንበት ነገር እሱ ነበር ያኔ ከማንኛውም ወንድ ጋር ግንኙነት ስናደርግ በተነቃቂ ነበር ኮንዶም እንጠቀም ነበር ሰላም ጤና ይስጥልን ውድ የጎጆ ቲቪ ቤተሰቦች እንደምቆያችሁ ሚኪ ነኝ ውድ ተመልካቾቻችን እንግዲህ ዛሬም በቀጠለ ቪዲዮ ተመልሰናል እንግዲህ የተሙንም ጉዳይ ከጫፍ እያደረስን ነው ጎለጎን አንዳንድ ስራዎችን መስራት ስለነበረብን ነው ውድ ተመልካቾች ዛሬ በቀጠለ ታሪክ የተመለስ ነው ምንድነው ትዝ ይላችኋል እንግዲህ ለመጨረሻ ጊዜ እናትና ልጅ እንግዲህ እዚህ ጋር ተኝታ የነበረችዋን ያቺ ምስኪን ሴትን ለ10 አመት ፓራላይዝድ እንድትሆን ሲያረጉ የነበረው ታሪክ ነበር ዛሬ እንግዲህ አንደኛው ልጅ መፈታቷ ይታወቃል እዚሁ ነው ያለችው ነገር ግን እዚሁ ነው ያለችው ስላችሁ አሁን የለችም እንድትወጣ አርገናታል እሷንም ያስገባ ነው ሁለቱ ሳይተያዩ ነው ለምን እቺን የምትመለከቷት የልጅቷ ጓደኛ ኤደን ማለት እንግዲህ ያቺ ሴት ናት እንግዲህ ወጣቷ ልጅ የኤደን ጓደኛ ናት ዛሬ ምነግራችሁ ብዙ ጉዶች አሉ እናንተን ይጠቅማል ብላን የመጣቸው ሶኔም እዚህ ሁለቱ ሳይገናኙ እሷ እንድትገባ አርጋለሁ ማንን በልስኪ ስምሽን ስሚ ፍሬዮት ይባላል የኤዱ ጓደኛ ነበርኩኝ ከ5 አመት በፊት በጣም የልብ ጓደኛሞች ብቻ ገልጸናል እህታማቾች ነበርን እናም በራሷ ጥፋት ተለያየን ያው ጓደኝነት ሲሻርክ ነገር አለ አይደለ እና ፕሮግራማችን ሳይ ደውዬ የነገርኩ ክላስ ነው በስልክ ዶማንዳ ነገሮችን ነገርኝ ስለሽም ማለት አንዴ ከጀመርኩ ላይ ቀርባ አካል ይሻላል ብለሽ ነው እንግዲህ እሱ ለምን እንደሆነ አልገባኝም በስልክም ማውራት እንችል ነበር ግን ከመጣሽ እንግዲህ ደስ ይለናል በቪዲዮ የተደገፈ ማስረጃ እንዲሆን ነው ካሜራውንም ማስጀመረን ያለ ነው ስለዚህ ፍሬህይወት ከኤደን ጋር የት ነው የምትተዋወቁት ስለ ኤደን የምታውቂው ነገር ማለት ምንም ነገር ሳታስቀሪ እንግዲህ ኤደን አሁን ላይ በዋስ ተፈታ ጉዳዩን እዚህ ሆና እየተከታተለች ነው ያለችው እናትየው እዛው ናቸው እንግዲህ ተጨማሪ ቀነቀጠሮ ተሰጥቶ ነው እንግዲህ ፍርድ ቤት ያለው ነገር በእናግሪኝ ከኤዱ ጋር የተዋወቅነው ገና በልጅነታችን ነው ራደግ ነገር ነን እና ምንም አይነት ነገር አንደባበቅም እሷም የኔን ታሪክ ታውቃለች እኔም የሷን ስቶሪ አውቃለሁ ይሄንን ነገርም ራሱ እንደሚመጣ እርግጠኛ ነበርኩ ምክንያቱም ኤዱን አውቃታለሁ በደንብ ነው ማውቃት
ምን ስንሰራ እንደነበረ እንዴት ትምህርት ትማር እንደነበረ የትንትይር እንደነበረ ብዙ ነገሮችን አብረን አሳልፈናል ማለት እኔ እንጃ ግን አንዳንዴ ሰው ሳይሆን ውስጥ ሰይጣን ሲገባ ማይሆን ነገር ስታረክ ከሰዎችም ብዙ ነገር ስነግራት አልሰማስትለኝ ነሽዋት አልፎ ከዛም አልፎ የኔ ምለውን ሰው ስትቀማኝ ነው በጣም ተደናግጬ ከሷ መሸሽን የመረጥኩት ማለት እኔ ለምሳሌ ኤዱ ሁለት ባል እንዳላት ታውቃለህ ሁለት ባል ምን ይያልሽ ነው ያለሽው ያው ማለት ሰውን ማውቃትሽም ግን ወጣት ልጅ እንደሆነች ምናልባት ወይ ተማሪ ልትሆን ወይ ሰራተኛ ልትሆን ግልጽ አልሆነልኝም እኔ ኖርማሊ ኤዲም በደንብ ነው ማውቃት እውነቱን ስነግረው ማለት ነው በርግጥ አብረን ያደግነው ግን ያንን ታሪክ ስሰማው እንዳለ ውሸት መሆኑን የተረዳሁት ምክንያቱም ኤዱ በቀለኛ ናት የሆነ ነገር ከያዘች አትለቅም በቃ የሆነ ነገር ካሰበች ከዛ ወደ ኋላ አትልም እንጃ ምን ብዬ እንደምነግር ከምን እንደምጀምር አላውቅም ፍሬዎት እንግዲህ እባሰ ግራ ያጋባሽ ነውና አንዴ ሁለት ባል ነው ያላት አንዴ በቀለኛ ናት ይያልሽኝ ነው ያለሽውና ምናልባት ያሻችሁ ነገር ይኖራል በእርግጠኝነት ግን እስቲ ለኔም እንዲመቻ አርገሽ እስቲ ግልጽ ያረክሽ ያለው ነገር ፈትፈት አርገሽ ብነግሪኝ እኛም ተወሳሰበብን ታሪኩ በምን ይጀምራል መሰለክ ተማሪ ያለን እንትን ነበረች ወደ ስራ መግባት ነበረብን ማለት እኔ መሰራውን ስራ እሰራለሁ አለች ያው እኔ እንኳን ኖርማሊ አማራጭ ስላጣው ነው ትምህርት ቤትም ከፍሎ ይለኝ ምናምን ነገር ያው ሴት ነኝ ብዙ ነገር ሲገጥም ያልሆነ ስራ ውስጥ ገባለክ ነገር ግን እሷ ምን ትላለች እናቷ ታማመችባት ይሄ ስራ ይሆንሽም ይያልኳት ገባችበት ፍቅረኛ ነበራት ከዛ ስንት አመት ይሄ ስራ ማለት ሴተኛ አዳሪነት ቆይ አሁን ይያልሻለሽው ኤደን ተሰራ ነበር ነው ምንድነው ሴተኛ አዳሪ ኤደን አዳሪ ነበረች አብረን ነበርን እንሰራው ከዛሬ 5 አመት ከዛሬ 5 አመት በፊት 10ዎቹ እድሜ 10ዎቹ እድሜ በስትክክል ስንት ነበራችሁ መውጫ ላይ ነው ወይስ ምንድነው በቃ ጀስት ፍቅረኛ ነበራት ብቻ የሆነ ውዝግብ ነገር ነበር 18 አመት አልፏል ነበር ወይስ ከዛ በታች ነበረች 10 ውስጥ ነበረች እኮ 18 አመት አልፏታል ወይስ 18 አልፏታል ነበር እናቷ ታማ ነበር 18 አይ ቲንክ ወይ 18 19 ትሆናለች የዛን ጊዜ እሺ ከዛ ገና ልጅ ነች ምናም ሰነላት አይሆንም አለች ከዛ እኔኮ ኖርማሊ አላገዝ ይችላልው እና እናትሽም ማዳን ይችላልን ስለላት አይቻልም አለች እኔ ግዴታ እናቴ ማዳን አለብኝ እዚህ ሴተኛ አዳሪነት ስራ ውስጥ ገባች ከዛ ፍቅረኛዋ እንዳቃ አስጠነቀቀችኝ አጋጣሚ ፍቅረኛዋ አዛመጥቶ ነበር እሺ እና ያው ኦፕን ስለነበረን እኔ መራሴን ፍቅረኛ አስተዋወቅኳት ፍቅረኛ ነበረኝ እሱ ይሄንን ስራ እንዳቆም ያመቻቸልኝ በነበረ ሰዓት እሷ ወደዚህ ስራ ገባች ከዛ ያው ፋሚሊ አይደለም እህቴ ምላት ጓደኛዬም ጭምር ነበረች ሚስጥራችንን ሁለታችንም የግላችን ነበር ያንን ስራ መስራት ጀመረች ምን ያክል ጊዜ ሰራች ይመስለኛል 1 አመት ሰርታለች ድፍን 1 አመት ሰራችና ከዛ በኋላ እርግዝና ተፈጠረ ከፍቅረኛዋ ማለት ነው ኤደን አርግዛ ኤደን አርግዛል ልጅ አላት እኮ ልጅ አላት ልጅ አላት ወንድ ልጅ አላት እንደውም እናቷን ነበር አነጋግራ ለሁሉም ነገር እንዲዳረስ አደራ ለማንም እንዳይታወቅ ተብሎ ገንዘብ ምናምን ራሱን ያጋጭችላት ነው ሄዳችሁ አገባኝም ልጅ አላት ማለት ኤደን ወልዳለች ክፍለ ሀገር ተብሎ እኮ ወደ ጅማ ሄዳ ነው የወለደችው ከዛ እሱ ጋር ልጅን ጥላ ሄደች ጳውሎስ ይባላል አድራሻውን ከፈለክ ነግራለሁ ሄደ ማግኘት እሺ መጀመሪያ ወደሱ ከመሄድሽ በፊት
መች ነው ያረገዘችው መች ነው የወለደችው የስንት ዓመት ልጅስ ነው ያላት እንዴ አሁን ላይ አይ ቲንክ 4 ወይ 5 ዓመት ይሆናል የ5 ዓመት ልጅ አላት ሄደን አሁን 1 ዓመት እዛ ከሰራች 4 ዓመት ይሆናል ልጅ የ4 ዓመት ልጅ አዋላት እርግጠኛ ነኝ እንዴት ታዲያ ፍሮምሳ የሷ ከዝና አወቅሽው አይደለ የእህቷ ልጅ የእናቷ ያክስቷ ልጅ አወቅሽው ፍሮምሳ አውቃለሁ እንዴት አልነገር ማለት እሺ አርግዛ እዚህ ምናምን ወይ ጅማን ያልሽ አንድ ትወልድ ስትል ሆዷ ገፋ ያለ ሲድ ከዚህ በኋላ መስራታችን ተዋለች ማለት እሷ መስራት አትችልም ግን ሆዷ ገፋ እስኪል ድረስ መስራት አለብኝ ገንዘብ መያዝ አለብኝ አለች እሺ በቃ ተባለ ኖርማሊ ሆዷ እንትን ሲል እባክሽን አቁሚ ብያ እንትን አልኳት ከዛ ወደ ጅማ ሄደች ማለት ነው ኖርማሊ ሂጂ በቃ ምናምን ተባለች ከዛ ይሄንን ስትሄድ ግን ማለት ነው እነቱን ለመናገር ከኔና ከናቷ ውጪ ማንንም ምንም የማያውቀው ሰው የለም ማለት ጅማ ሄዷ ማንንም አሁን አልካቸው ዘመዶቿ ምናምን ማንንም ሰው አያውቅም እነፍሮምሳ እነፍሮምሳ ራሱ ምንም ያውቁት ነገር የለም ማንንም አያውቅም ኖርማሊ ሄዳለች የተባለው ለመከሰለክ 12ኛ ክፍል ትምርቷን ትጨርስ ተብሎ ነበር ሄደችው ስለዚህ እነሱ የሚያውቁት ጅማ ለትምርት እንደሄደች ነው እንጂ እሷ ግን ሄደችው ሆዷ ስለገፋ ለመውለድ እሺ እዚህ እንዳይታወቅባት ነው ከምን ለመደበቅ ምን ለማግኘት እንዴ ከወለደችማ ብዙ ነገሮችን ታጣለች እዛም ሄዳ ወልዳለች ነው እኮ ያልሽኝ እዛማ ማንንም ያውቃት እኮ የለም እዛ ገና ለገና ያካባቢውን ሰው ፈርታ ነው ማንንም እንዲያውቃል ተፈለገም እሱን ብዙ ነገሮች እኔ እንጃ አንዳንድ ነገሮች እንደደበቀችኝ እርግጠኛ ነኝ ነግሪ ነገር ራሴን እያሳመመኝ ነው ኖርማሊ ከባድ ነገር ነው እየነገርኩ ለምን ነገርኩ ማሳመኛ እኮ ማስረጃ ሰጠውክ እንደውም የወለደች ለልጅ ሰውየው ራሱ ጳውሎስ ነው የሚባለው ጳውሎስ ፍቅረኛዋ ነው በጣም ነበር የሚያፈቅራት እና በመሃል ካረገዘች መሃል ላይ ነበር የሰማው በጣም ተናዶ ነበር ግን ያው እሱ ላይ ጥላበት ሄደች ተመልሳ መጣች እሱ ነው ሄደ ራሱ ማረጋገጥ ይችላል ሄደ ፈልገው እሱን ታገኛለህ እሱንም ልጇንም ታገኛለህ ጳውሎስ ጋር ከመሄዴ በፊት መጀመሪያ ሄደንን አሁን ማምጣት አለብኝ እሷ እዚህ ከመጣች እኔን ትገለኛለች ችግር የለውም እሷ አይኗን ለማየት አልፈልግም ችግር የለውም ይሄንን ትልቅ ነገር እኮ ነው ይዘሽ መጣሽ እንዴ የሚዘገነን እውነት ይዘሽ መጣሽ እንዴ ነው ኤደን ሳትመጣ ኤደን ፊት ያለው ነገር ሳትነግሪ የገዛ ሰው የራሴን ሰዎች እኮ ወስዳብኛለች እኔ ምንም ይቀርኝ ነገር የለም ገንዘቤንም ወስዳብኛለች ብዙ ነገር አድርጋኛለች እኔ አይኗን ማየት አልፈልግም ተጣላችሁ በምክንያት ምንድነው ይሄኛው የመጀመሪያ ባሏ ሳይንሳት ወለደች ለሳይንሳት እኔን ፍቅረኛ ባሏ አድርጋው ቀመተኛለች ማሽ ነው ቀማች አሁን ቅርብ ጊዜ ከወለደች ከመናን እዚህ አዲስ አበባ መጣ ነበር ያኔ ከጅማ ከዛ በኋላ እኔን ፍቅረኛ ቀመተኛ አግብታለች ሁለት ባል ነው ያላት ካሜራማን ጥራልኝ አስደውልኝ እባክህ ኤደን መምጣት አለባት ውድ ተመልካቹ እኔ አይኗን ማየት አልፈልግም ለምን አይገባህም በጣም የነገርሽ ነገር ከባድ ነው በጣም ነው የሚከብደው ዛሬ ራሱ እኮ ምቂያስኩትኝ ሁሉም ነገር አንድ ልጅ 5 ዓመት እያንዳንዱ ነገር የነገረቻችሁ ወደ ተመልካቾች ፍሮምሳ እንግዲህ ከናቱ ጋር ሆስፒታል ነው የናቱን ነገር እየተከታተለ በጣም ከባድ ነው ታውን ካለው መንከይ ወስጄ ላሳየክ ይችላል እሱን ራሱ ማምጣትን ይማግዛለሁ ጳውሎስን እሱ ጋር ራሱ ትመላለሳለች እኮ ማለት የሱ ልጅ ነው በእርግጠኝነት የሱ ልጅ ነው ግን ፍቅረኛዋ ስለሆነ ግዴታ የሱ ልጅ ነው መታለች ታስከባት አይኗን ማየት አልፈልግም እመኔን ግን ገላታለሁ አትካዲ ራስ ሻለሽ አንተ ምን ተመልታረጋ መጣት ደሞ ብለሽ ቤቴ መጣሽ አይደለ አንቺ ውሻሌዋ እንደዚህ ለለክስክ ሳይቻል አቅም አይገርምሽም ጭራሽ ነው ተሳደበለሽ ዛሬ ለዚህ አብቅጭሽ ካዲ አረ በእናትህ ዞር በል ባካንተ አንተ ሁሌ እኔን እንዳስቀጣይ እባካችሁ እባካችሁ ነራፉ እባክሽ ያረኩልሽን ሁሉ ራስሽ ጭራሽ ቤቴ ትመጫለሽ ሌባ ካዲ ውሸታም ታይ ሌባ ደሞ ውሸታም ትላለች አታስገቢያት ጭራሽ ማለች ወርሽና እንደዚህ ትወጫለች ጭራሽ እናቴ ትናገራለች አረ እባካችሁ እናቴን ጭራሽ ለምን እንደመጣሽ ታውቂያለሽ እኔ ምን አውቃለሁ አንተ ልጠይቀህ እንጂ አንተ እዚህ ቤት እግር ይዘህ
ምንድነው እያለች ያለችው? ቆይ ዝም በይ አንዴ ዝም በይ። ቆይ ስለኔ የምታውቂው ነገር አለ? ምን እንደነገረችኝ ታውቂያለሽ? እያለች ያለው ነገር እውነት ነው? 2 ባልና የ5 ዓመት ልጅ እንዳለሽ ወይኔ ቹሽ አስበላችሁ ይደረጋል ይገላታል እንጂ ነው ጩ መልሻለሁ ሌላስ ምታመጪ አንቺ እናትሽ ቀቀሽ ቆይ ረፊ አንዴ ልቀቀኝ በእናትህ ለእናትሽ ይበቃሽ አንቺ ዝም በይ ጨራሽ ስላለች ይበቃል ወደ ተመልካቾቻችን እንግዲህ አልቻልኳቸውም እንዴ እኔ ራሱ ተፈታትነው ነበር እርስ በርስ ያው ግልጽ ነው ሲገናኙ እንደዚህ ከሆኑ እንግዲህ ምናልባት ፍሬውት ያለችው ነገር እውነት የመሆን ነገር አለው ምናልባት አንቺም ሌላ ይደበቅሽው ነገር ሊኖር ይችላል አይታወቅም ግን ሄደን እስቲ እናውራ እንጫወት እስቲ ጉዳይሽን እንግዲህ ከውጭ ሆነሽ እየተከታተልሽ ነው እንግዲህ በዋስ መፈታት ሽታባት የትኛውን እውነት ልታወራ ነው አንቺ ዝም በይ አሁንም ዝም በይ እቤቴ እኮ ነው ያለሽ ረፉ ስነ ስርዓት አንድ ላይ ስበይ ስጠጪ ቆየሻትን ደሞ ልካልሽኝ አንቺ አይደለሽ እንዴ ፍሬውት አንዴ ከሷ ጋር ያወራው ነው ኤደን አቤት ምንድነው የምትለው ነገር እቺ ዝም ብላ ነው ባክ ደሞ ውሸት አምናት ምንም እንዳታምናት ይሄን ነው የምታቂያት ውሸት ቢሆንም አትርበተበችም ነበር ካዲ አንቺ ዝም በይ ጭራሽ ስለኔ ታወሪያለሽ እንዴ ከናቴ ገንዘብ ላይ 50 ሺህ ብር አንስቼ ሰጠችሽ የዛሬ 2 ዓመት ይዘሽ ጠፍተሽ አንቺ ምን አይነት ውሸት ጭራሽ አንተ በቤቴ ዘመት ታስለሽ ከቤት ተበተሽ ከዝናይ ነው ሲዘርፍሽ ጭራሽ ተጥስራልኩሽ ነው የት ያለሽን ገንዘብ ነው እኔ ካንቺ የምዘርፈው የት ያለሽን እናቴ የምትሰራበት ነው ብር ቸገረኛ በደረሽ እባካችሁን ይሁላ ስነ ስርዓት ያዙ እንዴ እንደዚህ ጻብ ካለባችሁ ለምንድን ነው ተገናኝታችሁ ያልተደባደባችሁት እንዴ ይልቻድብሽ ሁለቱም ይገኙና እውነቱ ይፈርጣልሽ እንዳንቺ ካዲ ምንም የለም ሁለቱንም ማግኛችሁና እውነቱን ተረጋጊ ይኸው ጎረቤት አለ ሰው አለ እዚህ ሌላ ትኩረት ነው የምንሰበው አይን ውስጥ ነው የምንጋባው ስለዚህ ጉዳዩን በጥንቃቄ እንትንበለው ቆየች እኮ ገባች አዲስ አይደለች እሺ እኔ እኮ አሁንም ጥያቄ ካንቺ ጋር ነው እያለችው ያለው ነገር እውነት ነው ምን እያለችኝ እንደሆነ ታውቂያለሽ ጳውሎስ የሚባረው የመጀመሪያ ባልሽ የሱንም አድራሻ ሰጣለው ብዙ ነገር ልጅ ጥላበት ሄዳለች ሌላስ ምን ነግረው ነገር የለሽም ሌላ ምን ውስጥ ጓዳይ ምናምን ገብተሽ ታሳዩያለሽ የሚቀርሽ ነገር አለ አሁን ባልሽና አመጣልሻለሁ ከኔ ቀማሽኛለሽ እሱም በቅርቡ መጥቶ ላመጣልሻለሁ ስለማታውቂው ነገር አዘባርቂ ምንም የምታውቂው ነገር የለሽም የላኩት እኮ ነው እንደነበርኩ ጠንቀቀሽ ታውቂያለሽ አጋባኝየትም ላኪየትም ስለማይፈልግሽ ነው የመጣው በቃ አንቺ ጋር የጎደለው ነገር እኔ ጋር አገኘ መጣ ስለማይፈልግሽ ቆይ ባሏን መቀማትሽን ያመንሽ ነው ባል ያደረገው ፍቅረኛሞች ነበሩ ምንም በቃ አታስደስተውን በምንም ነገር ሁሌ ይነግረኛል እኔና እሱ ደግሞ ቤስት ፍሬንድ የሚባሉ አይነት ሰዎች ነበሩ እሷም ጓደኛዬ ናት እሱም ጓደኛው ነኝ አንቺ ከጓደኝነት አልፎት እኮ ነበርሽ በቃ እህትነትን አሁን ነው የምታስታውሽው ከዛሬ 2 ዓመት በፊት የነበርሽ እህቴ ነበርሽ ብዬ ላውራ ከቤተሰብ በላይ እኮ ነው ኩልሽ እሺ ሚስጥርሽ እንዳለ ደብቄልሽ ነበር በጣም ደብቀሽ ሞተሻል አሁን ዘረገፍሽለት አይደል እንዴ የውሸት ናዳ ሚዲያርስ ተውጪ ጸጥ እንድልሽ ነበር አቃጣሪ ምን አገባሽ የሚያገባሽ ነገር አለ የሚያገባሽ ነገር አለ ወይ ስለኔ ህይወት የዛሬ 2 ዓመት ከዛሬ 2 ዓመት በፊት ስልክሽን አጥፍተሽ እንደጠፋሽ ብትጠፊ ነበር የሚሻለኝ ምክንያቱም እንዳንቺ አይነት ውሻና ሰይጣን አይቼ ስለማላቅ ነው አይ በዛ ሰዓት 50 ሺህ ብር አይተሽ ስለማታቂ ነው 50 ሺህ ብር አይደለም ምንድነው 50 ሺህ የምትዩ ነገር ይኸውልህ በሰዓቱ እንደምትልህ በጣም በቃ በጣም ያለ ስራ ነው እየነገረች ካለችው ማአት መስካር ያለኝ አብሮን የሚሰሩት ራሱ ይናገራሉ ሙሉ ውስጥ ገብታ ነው ብሩን የወሰደችው ከዛ ወደ ራስ ያመጣችው አይደለም የገንዘብ ችግር የለብኝም እናቴ ነጋዴ እንደሆነች ታውቂያለሽ እና ያው አክስትሽን ለዚህ ለመዳረግ ነበር ገንዘቡን የፈለግሽው እናቴ 5 ሳንቲ ጎሏት አይደለም ማንንም እንደፈለገች ማድረግ ትችላለሽ አውቃለሁ እየዘረፋችሁ ኮንትሮባንድ እየሰራችሁ ብዙ እንደምትሰሩ ማውቃለሁ ከርቻሪ ስገቢ ደስ እንዳለኝ ብታቂ
ገና ይገባሽ ነበር በጣም አንቺ በጣም እህቴ ነሽ በጣም አንተ ነው እኮ እዚህ ሁሉ የምታሰድበኝ አይደል ያኔ እሱን ስትወስጂ ሰረሽው ገንዘቡን ወስደሽ ጭራሽ እሱን ወስደሽ ጸጣልሽ አሁን ሚዲያ ፊት ስለሆነ ማለት ነው ማሸት ምናምን አይጠበቅብሽ ምንም አልዋሽም እስቲ አንቺ ወንድ ነሽ የእውነት እናትሽ ልጅ ከሆንሽ እውነተኛ ሴት ከሆንሽ ማይ ሁለቱም ይምጡና ይናገሩ እውነቱን ምንም አይነት ገንዘብ አልሰረኩም ምንም አይነት ነገር አልወሰርኩም ይበሉ ለኔ ያላዘጋጀሽ ውቅድ እንዳለ ማለቅ መሰለሽ እንዴ እኔ ሊያሰራሽ ወንጅ ካንቺ ምን ፈልገሽ ሁለታችሁ መሃል ግን በጣም ትልቅ ሚስጥር እኔ ሚስጥር በላይ ነገረችኝ ነገር አለ ለኔ ፍሬዎት ግን የሁለታችሁ ነገር ምንም አላማረኝም ማጣራት የምትፈልግበት ቦታ ሄደ ስለኔም ስለሷ መጠየቅ ትችላለህ ምን አይነት ሰው እንደሆነች ይነግራል እዚህ ጋር ስትሆን እንዲ እዛ ጋር ስትሆን ደግሞ ሌላ አይነት መልክ ነው ያለ እንዳንቺ አይነት አይደለም ትደክነሽ እኔ እኮ አትነግሪኝም እኮ ስለማጣራቱ ይዤ መምጣት ያለብኝ ሰው ካለ ማንኛውም ሰው ካለ ይዤ መጣለሁ ማጋፈጥ ካለብኝ አጋፍጣለሁ ግን አሁን እያልኩሽ ያለውት ነገር ኤደን ሰሚኛለሽ ገና ጉዳይሽን በውጪ እየተከታተልሽ ነው ሌላ ሪከርድ ከመጣ በሌላ ጉዳይ በስህተት እስር ቤት ከገባሽ ማለት ነው ልንገርሽ ሪከርድሽ ይበዛል ድጋሚ በዋስ ምትወጪበት እድል ጣቦ በተደራራቢ ክሶች ነው እንትን ምትዩ እስር ቤት ምትበሰብሽ ያስፈራራውሽ አይደለም እውነታው ነው ምታቂውን ነገር ትነግሪኛለሽ የምር የ4 አመት የ5 አመት እሷ እንዳለችው ልጅ ለመጀመሪያው ባልሽ ባል አይደለም ፍቅረኛዬ ነው ጠለሽለት ሄደሻል ሴተኛ ዳሪነት ትሰሪ እንደነበር ጅማ ሄደሽ ልጅሽ እንደወለድሽ እዚህ አካባቢ ሰው እንዳያቅ እነ ፍሮምሳና የፍሮምሳ እናት ራሱ ይሄንን አያቁም ለካ አያቁም ምን አገባቸው ፍሮምሳና እናቱ ስለኔ ምን የሚመለከታቸው ነገር አለ በጣም ጥሩ ንገሪኝ አገባቸውም አላገባቸውም ንገሪኝ ምንድነው መነግር በቃ ሁሉንም ነግራለች አይደለ አዎ ልጅ ነበረኝ ከቀድሞ ፍቅረኛዬ በቃ እኔ እዚህ መምጣት ስለነበረብኝ ጥይልት መጣው በቃ ልጁ ነው አይደል ማሳደግ እየተመላለሰች ታየው ነበር አንቺ ዝም በይ እኔና አንቺ ለመጨረሻ ጊዜ ተገናኘ ነው መቼ ነው ከ2 አመት በፊት ተልሻለሁ እጄ ጠይቀዋለሁ ወሰጆ ለምን አትሰድጊም ነበር አብረሽ እኔ እንዳንቺ ከያለ አይደለም የሰውን ባል መቀማ አይነት ተካሽ ሴት አይደለም እሺ እንዴ ምን አይነት ነው የሚያደርግሽ በቃ በሁሉም ነገር በልጥሻለሁ በሁሉም ነገር ነው መበልጥሽ ፈልጋለሁ ላገባ የነበረው ነው ስቴሽዋል አይደለ ምን ፈልጋለሁ ምንም አልፈልግም እስኪ አንድ ቀን በቃ ተቻችላችሁና ተገናኝታችሁ ታወራላችሁ ምን እንደጎደለሽ ይንገርሽ እኮ ሌላ ቀን መምጣቱ አይቀርም ለሁለት እንዳገባ ነው ቁጣሪው እስካሁን የምትከታተየው ከሆነ ያው ነው አግሪ በትራሱ ከእንዳንቺ ነው ውዳቂ ጋር ወደቀስ ባልፋ ሲጀመር እሱም አይፈልግሽም እንዳንቺ አይነት ሰው አይፈልግም አሁን ፍሬዎት ጳውሎስ የት እንዳለ ጳውሎስን አድራሻ ትነግሪኛለሽ ወደ ጳውሎስ ትወስጂኛለሽ ቀላል አማርኛ ፍሬዎት ተጠንቀቂ እኔ ነግሬሻለሁ ኤደን ነኝ ምን ያፈለኩትን ነገር ማድረግ እንደምችል ታውቂያለሽ በፊት ማሳይተሽኛል ከዚህ በኋላ ግን እድል የለሽ አንቺ በቃ ነይ ፍሬዎት ነይ ተነሽ አንቺ በልሻለሁ ጳውሎስን ይዘነው እንመጣለን እዚሁ ጠብቂኝ አንተ ራስ አለቀም በቃ እዚሁ ጠብቂኝ ፍሬዎት ነይ ወደ ተመልካቾች እንግዲህ ከ4 ሰዓታቶች በኋላ እንግዲህ ተመልሰን በዚህ ቤት መተናል ተመልካቾቻችን እዚህ ስንመጣ ኤደንን አላገኘናትም እዚሁ ቅርብ ቦታ ናት ብለዋል ኤደንን እንጠብቃታለን ግን እነዛን 4 ሰዓታቶች በምን አጠፋን ይሄ የምትመለከቱት ወንድማችን እንግዲህ ጳውሎስ ይባላል እሱን በመፈለግ ማለት አድራሻው ይታወቃል ግን ልናገኘው አልቻልንም እኛ ይሄንበት ቦታ እሱ እስኪመጣ ያለበትን ቦታ ስናፈላልግ ነበር ጳውሎስ አቤት እንዴት ነው እግዚአብሔር ይመስገናል የተረባበሽክ ትመስላለህ ወይስ ምናልባት ካሜራው ከሆነ ያው አንዳንድ ሰዎች ካሜራ ፊት ቁጭ ብሎ በማውራት በራሱ ኮንፊደንስ ላይ የሚፈጥረው ነገር አለ ቴንሽን ያረጋል ሰውን ምናልባት ካሜራው ከሆነ ወይ ካሜራውም ጭምር ነው ከካሜራው በላይ ግን ማልፈልገው ሰው እንዴት እንደማግኝ ግራ ገብቶኝ እንዴት ስጀመር ለምንድን ነው የመጣሁት ለምን አመጣችሁኝ እዚህ ምን ማለት ነው ለምን አመጣችሁኝ ጳውሎስ ነገር ያለው እኮ አይደለ እንዴ አይ ቆይ ነግረና አይደል ያለው ነገር እያንዳንዱን አሁን ደግመን ሚዲያ ላይ እንድናወራው ነው እንዴ ስለ ልጅ ከኤደን ጋር
እኔ ልናገናኘ ምናምን ማለት እንደዚህ ብዬ ነገሩን ማሳመር አልፈልግም የጀመርኩን ነገር አለ በቃ ለማጋፈጥ ነው እዚህ ይዤ መጣው አው ኤደንን በጣም አፈቅራት ነበር ማለት አልፈልግም ስጀምር ግን ኤደን ማነች ኤደን ማነች አው ትንሽ ወሰድ መለስ ስለሚያረጋው የተረጋጋካ ነገር ምን አልሽ ወሰድ መለስ ማለት ወሰድ መለስ አንቺ ስጀምር ስለኔ እንዴት አወቀች እሷ ራሱ ጳውሎስ እኔ እኮ ፍሬዎት ነኝ ጳውሎስ ደና ይቅርታ ትንሽ አሟልና ወሰድ መለስ አረጋዋል እኔ አያመኝም አያመክም እኮ እኔ አማል አላልኩም ጳውሎስ አሁን አወቀኝ ፍሬ ነኝ እኮ የኤደን ጓደኛ ያንተም ጓደኛ ነበርኩ ፍሬዎት ነኝ የኤደን ጓደኛ ኤደን የልጄ እናት አዎ የልጄ እናት ምንድነው እየተፈጠረ ያለው ነገር ግራ ያጋባችሁ ነው አሁን ወይስ ይረሳል ምንድነው አይ ኤደንስ ኤደን የት ነው ያለችው ተረጋጋኝ ኤደን የት ነው ያለችው ያሉላ አመት ጥላኝ የት ነው ያለችው ኤደን አንገቴን እያሳመምከኝ ነው ባከን እኮ ኤደን እሺ የት ነው ያለችው ተረጋጋ ኤደን ትመጣለች እኮ እኔ አይደል እንደ ኤደንን ላሳይ ነው ብዬ ይዤ መጣው እና የት ነች እሺ ቆይ ልቀቀው ኤደንስ እሺ ትመጣለች አሁን ተመልጠህ ቆይ እባክሽን እስቲ ተይው አንቺ አታባብሽ ችግር የለውም ትመጣለች ተረጋጋ አንተ ተረጋግተህ ቁጭ በል ምንድነው ጳውሎስ እኛ ማናቀው ነገር አለ አው ማታውቁት ነገር አለ ብዙ ነገር አለ እኮ ብዙ ነገር ተቀመጥ እሺ ምንም እንደምቀመጠው ያንን ኤደን ትምጣ ገላታ እናቴ እሷ ምክንያት ነው ሁላ ነገር ያየሁት ኤደንን አምጡልኝ ትመጣለች ግን እገላታለሁ ዛሬ አታመልጠኝም አው ዛሬ አታመልጠኝም ባይ ተረጋጋ እባክህ ተረጋጋ ልጄ ለማሳደግ እናቴና እኔ ያልገባንበት ጉድጓድ የለም ኤደን ትምጣ ዛሬ አለቃት ከእጄ አትወጣም እገላታለሁ የዚህን ያክል ዲፕ ተጎድቷል ማለት ነው በጣም ነበር የተሰቃየው ስርስሮ የሚል አፍቃሪዋ ነበር በፍቅሯ እንዴት አንጋራተትኩ ጅል ሆኜ ነው የታየኋት ተጫወተችብኝ ጳውሎስ ኤደን ትመጣለች ግን ትምጣ እኔም እንደምልህ አላውቅም ተረጋጋ ማለት አይሰራም ውድ ተመልካቾች እንዴት ነው የምረጋጋው ከዚህ ሁላ በኋላ እንዴት ነው የምረጋጋው ልጇ ታይስ ታስደብቀዋለች ከዛ ልጇ ነው የተተይዳለች ዛሬ ግን አለቃት ከከየ ልሰራ መጣ ከዚህ ሁላ በኋላ ልሰራ መጣ ለቀቀኝ አትምንም አያገባም ለቀቀኝ እባክህን ጳውሎስ ያው ለምን ታልፊ ለቀቀኝ ጳውሎስ አየሻስራስ ያቺ ስራ ይሄ ነው በቃ ይሁሉ ያቺ ለቀሽሽ ለሰሪ መጣሽ ደሞ ቆማታ ደህና ነኝ እኮ ደህና ነኝ ኧረ ተረጋግቻለሁ ቁጭ በል ማን ናችሁ ግን እናንተ ና በቃ በዚህ ሰዓት ተቀመጥ ይሻላል ምንም እንትና ደህና ነህ እርግጠኛ ነህ ደህና ነህ ተቀመጥ ኧረ ደህና ነኝ ደህና ነኝ ቁጭ በል በጥፊ ነው ምንሽ ያቺ ስራ ለምን እንደሚጣሉት እስኪ እናንተ ረፉ እግዚአብሔር የተመሰገነ ይሁን እኮ ደህና ነኝ
ምንድነው እየተፈጠረ ያለው ነገር ግራ ገብቶኛል አሁን እንደማበድ እኔ ዛሬ በጣም ከአቅሜ ቁጥጥር በላይ እስኪሆን ድረስ ውድ ተመልካቾች ጳውሎስ እርግጠኛ ነህ ተረጋግታል ካልሆነ ግን እንውጣ በዚህ ሁኔታ አይደለም ማውራት ምንም ነገር ማድረግ አንችልም ምንም ነገር አረ ተረጋግቼ ነው የምንወጣት ነው እግዚአብሔር ተመስገነ ነው እንደው ማውራት ፈልጋለሁ አዎ ከኛ ጋር ነው ከሷ ጋር ሁሉም ጋር ማውራት እንዴት ሲሆን እያየሽ ነው እንዴት ሲሆን እንደነበር አይቻለሁ እሱ ነው አይደለ መቼ ስለትከጂ እንደማትሞክሪ ተስፋ አደርጋለሁ እሱ ነው ስለዚህ የ5 ዓመትም ልጅ ጠለሽበት እንዴት ሳምነሻል አውምኛለሁ የስንት ሰው ህይወት እንዳበላሸሽ አየሽ የማንንም ህይወት አላበላሸውም አባቱ ስለሆነ ሰጥቼው ሄድኩኝ በቃ እኔም ደግሞ መስራት አለብኝ ገና ልጅ ነኝ ብዙ ነገር ይጠብቀኛል ፍቅር እያልኩ ምጃጃለበት እድሜ ላይ አልነበርኩም ፈልገሽ ነው እንዴ ጸናሽ ልጅ እኮ ያንቺም ነው ያንቺም ያብራክ ከፋይ እኮ አውቃለሁ እና ታዲያ አባት ስለሆነ ብለሽ እኔም ፍቅር ብዬ የምጃጃልበት ምናምን ግን በሰዓቱ በጣም መስራት ነበረብኝ ማንንም ሰው እዚህ ጋር ዛሬ ላይ መጥቶ ለማንም ማዛይ ነኝ ማለት አይችልም ትላንትና የነበርንበት ነኝ ማቀው ትላንትና ብዙ ነገሮች ስንሆን ፍሮምሳም አክስቴም ማንንም አጠገባችን አልነበረም ማንንም ከዛ ከመሬት ተነስተው እኛን እንደ መጥፎ ሰው ያዩናል በሰዓቱ ግን ማንንም ከጎናችን አልነበረም ማንንም እኛን መክሰስ አይችልም አንተንም ጨምሮ ይኸውልህ በሰዓቱ እናቴ ታማ ነበር በጣም ታማ እሷን ለማሳከም በጣም ብዙ ገንዘብ ይጠበቅብኝ ነበር በዛ ሰዓት ታዲያ የኔ የምትላት አክስቷ እህቷ የኔ አክስት ነበረች ማንንም አልነበረም 5 ሳንቲም ልሰጣት ፍቃደኛ አልነበረችም እናቴ አክስቴን የተንከባከባቻትን ያህል ሩባን እንኳን አላረገችላትም ምን ያክል የከፋ ነገር ቢፈጠር እስቲ በስትክክል በግልጽ ረዘም አድርገሽ ነገር እናቴ በጣም ታማሚ ነበረች እናቴ በጣም ታማ ነበር በጣም በሞትና በህይወት መካከል ውስጥ እስከምታልፍ ድረስ በጣም ታማ ነበር በሰዓቱ ማንንም አይዞሽ እኔ ያለውልሽ የሚለኝ ሰው አልነበረም ከጎኔ ማንንም አልነበረም ብቻዬን እንዳንድ ልጅ ብቻዬን የተሰቃየሁት አንድ ሰው ከጎኔ አንድ ሰው ሊረዳኝ አልፈለገም ማንንም አካባቢያችን ላይ ያሉ ሰዎችን እንዳለ ለብድር ጠየቅኩኝ ሰርቼ የምከፍልበት ስራ ፈለኩኝ በዛ እድሜ ከትምህርት ጋር ማንንም ስራ ላይ ሰራኝ አልቻለም ምንም አይነት ስራ ዝም በይ አስተናጋጆኝ እንኳን ለመስራት ብሞክር ከዛም ማመጣው በጥቅጣቂ ገንዘብ አይደለም እናቴን ህይወት እንደልኝ ሊያድንልኝ ቁራሽ ዳቦ እንኳን መግዛት አይችልም እናምታቀው ፍሮምሳም ቤት ነው ተማሪ ነው ያበዛ ሰዓት ገንዘብ ከየትም ልናመጣ አንችልም አክስቴም ያገኘችው ነገር ከኛ የት እንደምታደርገው አናቅም ቢያንስ ምግብ ሰርታ እንኳን ለኛ ትንጥዬ ነው የምታስቀምጥልን ወደረሰብኝ ጉዳት ማንንም ሊረዳኝ አይችልም እኔና እናቴ ጥርሳችንን ነክሰን ያለፍነው ነገር ማንንም በሰዓቱ የነበረኝ አማራጭ ትምህርቴን አቁሜ ቀን ስራ እየሰራው ማታ ደግሞ ገላይ መሸጥ ነበር በቃ በሰዓቱ አንድ ደስተኛ መሆንበት ነገር እሱ ነበር ፍቅር እያለ ይጃጃላል ከዛ እሱ ሲጃጃል እያየው ቢያንስ ትንሽ አይምሮዬንም ለማረጋጋት ሞክራለሁ አንቺ በሴተኛ አዳሪነት ስራ ላይ ተሰማርተሽ ትሰሪ ነበር ማታ ስለዚህ በእርግጠኝነት ደግሞ ሴተኛ አዳሪነት ሲባል የተለያዩ ወንዶች ይመጣሉ እንግዲህ ከዛ ስራውን መስራት ነው ስለዚህ
ልጁ ምን ያክል የሱ ሆነሽ ነው ገና ለገና ፍቅረኛዬ ነው ብለሽ ነው ልጁ እሱ ላይ እንትን ያልሽው ያኔ ከማንኛውም ወንድ ጋር ግንኙነት ስናደርግ በጥንቃቄ ነበር ኮንዶም እንጠቀም ነበር ስለዚህ ልጁ እሱ ነው ስለዚህ ከፍቅረኛሽ ጋር ግን የነበረው ነገር በተቃራኒ ነው ምንም አይነት መከላከያም ሆነ ፍቅረኛዬ ነው ብለሽ አስበሽ ስለነበር ምንም አይነት መከላከያ እንጠቀምም ነው ወይስ አይደለም አንድ ሴተኛ አዳሪ ልታደርግ የምትችለውን ቅድመ ጥንቃቄ አደርጋለሁ ይያልሽ ነው እንግዲህ መቼስ ውድ ተመልካቾች አንድ ሴተኛ አዳሪ ከተለያዩ ወንዶች ጋር ስራ ልትሰራ ስለምትችል ራሷን ለመጠበቅ ኮንዶም የተለያዩ ነገሮችን ልትጠቀም ትችላለች እንደዛ ነው ያልሽ ከሱ ጋር የነበረው ነገርስ እንዴት ነበር በጾታዊ ግንኙነት ወቅት እሱ እኮ ፍቅረኛዬ ነው ከሱ ጋር ምንም አይነት ጥንቃቄ ያስፈልጋል መጠንቀቅ ምንም ነገር አስፈላጊ አልነበረም በሰዓቱ ብቻ ገንዘብ ያስፈልገኝ ስለነበር ትኩረት ያን ያህል አልሰጠውትም ነበር ሁሉንም ነገር በቃ እኔ አንድ ያልተዋጠልኝ ነገር አቀነባብራችሁ ጅማ ሄደሽ የወለድሽበትን ሴራ እንዴት መጣላችሁ ሐሳቡ ጅማ ከመሄዴ በፊት እናቴን አሳክሜያታለሁ እናቴ እንደዛ እንዴትም ሰርቼ አሳከምኳት በመሃል ግን ነፍሰ ጡር መሆኔን ድንገት አወቅኩኝ ላስወርደው አልፈለኩኝም ስለዚህ መስራት ነበረብኝ ነፍሰ ጡር መሆኔ እየሰራው ነበር ግን ሆዴ መግፋት ሲጀምር የሰው እይታ መሳብ ሲጀምር እዛ ስራ ላይ ስንሆን ደግሞ ጥብቅብቅ ያለ ልብስ ነው የምንለብሰው ሆዴ መግፋት ሲጀምር ለእናቴ ሁሉንም ነገር ነገርኳት ስለዚህ ጅማ ዘመድ ነበር እዛ አዛይነን አሳቢነን የሚሉ ለአክስቴም ለልጇም መንገር አልፈለግንም የሰፈር ሰው ደግሞ አንድ ወሬ ከሰማ በቃ አይለቅም ስለዚህ ጅማ ምናቀው ሰው ስለነበረ ለትምርት ሄደሽ ተብሎ በመሃል ትምርቴንም ስላቋረጥኩኝ እዛ ብትሆን ይሻላታል ለአይምሮዋ መረጋጋት ተብሎ ሄድኩኝ እዛ ወልጄ አመት ያህል ቆይቼ ተመልሼ መጣሁ በጣም ነው የሚገርመው ስለዚህ ያንዳንዱ ነገር አምነሻል ጳውሎስ ተረጋግተሃል አይደለ እባክህ ምንድነው የተፈጠረው ነገር እስቲ የምታስተውሰውን ነገር ስለምን እንደምታወራ እኮ አላውቅም ግራ ገባኝ እኮ ታውቃለህ በጣም ራሴ ነው እኮ ኤደንን በጣም ነው ማፈቅራት በጣም ሲጀመር እንዴት አንቺ ለገንዘብ ብለሽ እዛ ውስጥ ትገቢያለሽ እና ታዲያ ያንተ እዚህ ሽርፍራፊ ገንዘብ እናቴን ህይወት ያደናት ነበር አይደለም ያንተ እዚህ አለ የተባለውን ወርቅ ባገኘው ኖሮ ካንተም ጋር እንደዚህ አይነት ህይወት ውስጥ አልገባም ነበር አልገባኝ ቆይ አሁን የቀረብሽኝ ለገንዘብ ነበር በፊት የቀረብሽኝ የደለህን ገንዘብ ነው ከየት ያመጣኸውን ገንዘብ ኤዱ ላንቺ ስል እኮ ብዙ ነገር ከፍያለሁ እኮ መሆን ማልፈልጎ እንኳን ሆኜልሻለሁ እኮ አንተ የምታመጣው 5-10 ብር እኔ በዛ ሰዓት አንተ አልነበርክም አላሜ እናቴን ማሳከም ነበር አንተ መስጠኝ እዚህ ጋር 100-200 ብር ለምን ይጠቅመኛል ንገረኝ የእናቴን ህይወት ለማዳን ይጠቅመኛል ንገረኝ ይጠቅመኛል ወይ እንዴ ኤዱ ግን ከመጀመሩ ነው የተቀየርሽው ለእናቴ ስል ምንም ነገር ሆናለሁ በቃ እኮ ብዙ ነገር አድርጌልሻለሁ እናትሽ ስትታከም ሁሉ እኮ አግሽ አመሰግንሻለሁ በቃ ያረክሽልኝ ነገር በየቦታው መናገር አይጠበቅብሽም እኔ እኮ እህትሽ ነበርኩ ለምን አትናገሪ ምን ነው ምነግርሽ ለእናቴ ማሳከሚያ ከ1 ሚሊዮን ምናምን የተዋልኩትን ብር አንቺ ከየት ታመጫለሽ ንገሪኝ የማንም ሰው ጥገኛ መሆን እህትሽ ነበርኩኝ ያ ገንዘብ ነበርሽ ነህ ትደብቂያለሽ እሺ ለምን ጀመራ ነገርሽኝም እናንተ እንደዚህ እንደወርሽ ለምን አነገርሽኝም እንዴት ነው የምታስበው ጓደኛዬ እህት ያልኳትን አሳልፌ እንድሰጥክ ነበር ሐሳብ የምስራው አንቺ ነሽ ያጣላሽንሽ ምን የነቀሽም ጋር አነጋገር ነው የምትናገረው እስስት ነገር ነሽ አስመሳይ ነገር ነሽ የምንሰራው ስራ ወደን ወይ ተደስተን መስሎ ነው እንዴ በዛ ጊዜ ነበር እንባችን ማን ነበር የሚያብስልን እናንተ ወደች እኔስ ለሷ ይሁን ሁሉ ነገር መክፈል ያቀተኛል በፊትም ከፍል ነበር ብዙ ነገር ከፍያለሁ ለሷ አይሆናትም ነበር አንተ የምትሰራው ስራ ለሷ ምንም ነበር
ምንም ነገሩን ግን ከዛ በላይ መሆን ነበር ከዛ በላይ ሄዱ አሁንም እንኳን ያ ሁላ ነገር አድርገሽኝ በጭራሽ አልጠላሽ እሱን ተስፋ ቆረጥ ሌላ ጉዳይች ለምንድን ነው አፍሽን ማዘጊው አልገባኝም ቆይ አንቺ ምንድነው ሐሳብሽ ቆይ ስለምን ሌላ ነው የምታወራው ላለፈ ህይወት አልፏል አሁን ሌላ ህይወት ነው ሌላ ህይወት ምን አይነት ህይወት አንተ ያልነገርከን ነገር አለ የ5 ዓመት ልጅን እንዴት ነው ያሳደግከው እሷ ጠላብ ከሄደች በኋላ ልጅ እንዴት ነበር የነበረው እሷ ልጃችንን ጠላ ከሄደች በኋላ ከናቴ ጋር ተባብረን ነበር ያሳደግነው እናቴ ሃይላንድ እየሸጠች እኔ ደግሞ ቆሎ እየሸጥኩኝ ለኔ ብላ እንኳን ቢያንስ አንዷ መተከለ የሌላትን እናቴ ሳላስደስታት ብዙ መስዋዕት ከፍላብኝ እንኳን ሞተች እናቴ የኔ ሲዮት ችግር የለው አንዴ ምስቅልቁል ወጥቷል እናቴን ግን ሳላስደስታት አሁንም ቢሆን ልጃችንን ቆሎ እየሸጥኩኝ ሃይላንድንም እየለቀምኩኝ እያሳደግኩት ነው ታውቃለህ ልጅ አሁንም ደስተኛ ነው ምንም ይጎልበት ነገር የለም እድሜ ለኔና ለአንዷ እናቴ ከሁለታችን ውጪ ማንም ልጅን ለማሳደግ እንኳን ፈቃደኛ ነው ማንም ከሰው ተራ እንኳን እንደ ቆሻሻ ተገፍተን ነው ይወደቅነው እኔና እናቴ ልጅ ግን አሁንም በደስታ ይማራል ደስተኛ ሆኖ ምንም አልጎደለበትም ምንም በሷስም እኮ ለእናት ገንዘብ የሚመጣለት እኮ በኤደንስ የሚገባው እኔ ነኝ ገንዘቡ ማመጣው የማን ገንዘብ መሰለክ እናት ያን ሁሉ ገንዘብ የምታመጣው ኬት መጥቶ መስለክ ለልጁ የሚባለው እኮ በኤደንስ ምን ነኝ ማመጣው አራዝም በይ በእናትሽ አንቺ አሁንም ድጋሚ ሌላ ውሸት ለምን ትነግራለች እናቴን አምናታለሁ እናቴ ብዙ ነገር ከፍላ ነው ያን ገንዘብ የምታመጣልኝ ልትነግርህ አትችልም አንቺ ምን ማስረጃለሽ እንዴ ላምንሽ ይችላል አካውንቱ ቼክ ይደረጋ እናትክ ጋር ሲገባ የነበረው ገንዘብ በማን ስም እንደነበር ይደረግ እነሱ ማጣራት ቀላል ስለምን እንደምታወሩ ምንም እየገባኝ አይደለም እኮ ይሄ ደግሞ ወዳ እንዳልሆነ በደንብ ስለማቅ ያን ገንዘብ ሳስገባ ነበር ገንዘብ ከየት ነው የምታመጡት ስለምን ገንዘብ ነው የምታወሩት እየሰራውን በማመጣው የምን ስራ እንደውም አንድን ማየት አልፈልግም ውጡልኝ ለምን ማጥቶቹ ውጡልኝ በቃ ውጡልኝ ተረጋጋ አስወጣኝ እሺ ይወጣ ጳውሎስ ሰላም ነው ችግር የለም ሰላም ምን እየተፈጠረ ካሜራው ስለምን እንደሚቀርጸን ችግር የለም ካሜራው ይጣፋል ተረጋጋ ጳውሎስ እባክህ እሺ ይጣፋል መጀመሪያ ያንተ ሰላም ያንተ ደህንነት አጥፋልኝ ከዚህ በላይ እንዲደራል ሆነልሽ አጥፋልኝ ምን እየተፈጠረ ነው ግን አልገባኝም ምን እየሆነ ነው ቆይ አንተስ ማን የት ነው ያለሁት ሁሉ ያዝናሉ ተመልካቾቻችን ምን እንደምላችሁ አላውቅም ልጅስ እኔና አንተ አየር እንቀበል እንውጣ ወዴት እንውጣ አየር እንቀበል
ልጄ ጋር ነው? አዎ እንሄዳለን፣ ግን አየር እንቀበል እባክህ። ልጄ የት እንዳለ ታውቃለህ? ልጄን ጋር ነው የምትወስደኝ? አዎ እርግጠኛ ነህ? አዎ መጀመሪያ አየር እንቀበል እባክህ፣ ተነስ። ልጄ ግን የት ነው ያለው?